ሰው እንዴት ነው እየተዋደደ እየተፈቃቀረ ሁለቱም በቃ አብሮ የመሆን ፍላጎት እያለው ሰው እንዴት ይለያያል? እንዴት ይለያያል? እኔ ምን አይነት እድል ነው በቃ እንደዚህ በህይወቷ የሚመጣ ሰው ልክ ጥሩ መስሎ ቀርቦ እንግዲህ ሲጀመር ምን ትለናለች? ጥሩ ነገር አሳልፈናል ተነጋግሮ እስከተለያዩ ድረስ መቼስ የእሷንም መጥፎ ነገር አያወራም፣ የእሱንም መጥፎ ነገር አታወራም። ምክንያቱም ተነጋግሮ ስለተለያዩ ማለት ነው። ግን እኔ ይሄን ያህል መሰበር ይሄን ያህል በእርግጥ አትሰበሪም፣ ጠንካራ ነሽ። ግን እኛ የምናየው የአንቺ ተከታዮች የምር እኔ ምን ለአንቺ ምን መሆን እችላለሁ ከጸሎት ለአንቺ ከማድረግ በስተቀር ማለት ነው። እኛ እኮ ያለ ምክንያት አይደለም፣ ሄሉን ስለምናቃት ነው። በቃ ፊቷ ትክክል አይደለም። 3 ቀን ሙሉ ማለት ነው እንግዲህ እኛ ከ3 ዓመት ከወንድሟ ጋር መጀመሪያ ከናቲ ጋር ራሱ ሳትመጣ ከወንድሟ ጋር በምትመጣ ሰዓት ትንሽ ሁና ነው እኛ የምናቃት ማለት ነው። ያኔ ቪዲዮ ላይ ስትመጣ እና ምን አይነት አመለካከት ምን አይነት ፊት እንዳላት ያን ሁሉ በደንብ አድርገን ስለምናውቅ ነው ምን ሆና ነው ምናምን ብለን ብዙ ነገር ሀሳባችንን ስንሰጥ የነበረው እንጂ የእነሱን መጣላት የእነሱን መለያየት ፈልገን አይደለም። በቃ ስለምንወዳት እና ስለምናውቃት ውስጥ በቃ አንዳንድ እንዴት ነው ሰው የጓደኛችንን ፊት አይተን እንገምታለን አይደለ? እንደዚህ የምንቀራረበው ልክ ይሄን ያህል ነው። የኛ በቪዲዮ ብቻ በምናየት በቃ ሄሉን ማወቅ ምንችለው ገባችሁና? ይሄን 3 ቀን ከእሷ ጋር እንዳልነበረች ያስታውቃል፣ ቪዲዮቿ ማለት ነው ያስታውቃል። ቀድሞ የተነጋገሩት ነገር ነው። ያኔ ትዝ ካላችሁ የመመሰጋገን ቪዲዮ ሲሰሩ በቃ ትክክል። ምክንያቱም እንዴት ከመሬት ተነስተው እንደዚህ አይነት ቪዲዮ ሊሰሩ እንደቻሉ ታውቃላችሁ። ግን መጀመሪያ ቪዲዮን ከሰማችሁ ብያለሁ እኔ ልክ የእነሱ ንግግር የመለያየት ነው የሚመስለው፣ የመለያየት ነው እንጂ የአብሮ የመቀጠል አይደለም ብያለሁ። ግን ያኔ ሊያወሩ ፈልጎ ነበረ፣ ግን ስላልሆነ ስላልተሳካላቸው አስቀየሱና በዚህ መልኩ ምክንያቱም እንዲህ ብለን ከመጣን ይሄ በዚህ ጥል ተጣልተን ተለያየን ከምንል ብሎ ነው ይሄንን ነገር ያመጡት። ገባችሁና? እንዲህ 3 ቀን ሙሉ ስሜቷ ተረብሾ ውስጧ ተሰብሮ ተጎርቶ አይኗ እኮ ይናገራል፣ ፊቷ ይናገራል። ህመምና እኮ ሀሳብ ትካዜ እኮ ይለያል። ግን በቃ ምን እልሻለሁ ይሄ ልጅ የምር እምባዬ ነው የመጣው። በቃ የአንቺ እንደዚህ መሆን የአንቺ እንደዚህ በቃ ትታገያለሽ ፍቅርን ደስ በሚል ነገር በቃ ለማሳለፍ ትታገያለሽ። ፍቅርሽን ጠበቅ አድርገሽ ለመያዝ በጣም ትሯሯጫለሽ፣ ትታገያለሽ። ግን በስተመጨረሻ እኔ እንጃ ልክ የሆነ ሰው ተሰርቶበት እንዳለ ሰው የለም። በቃ ህይወቷ ብጥብጥ በመሀል ይነሳና እኛም ሳናስብ እሷም ሳታስብ ብጥብጥ፣ ከዛም በሰላማዊ ልንለያይ። ምን ማለት ነው? ምን ማለት ነው መለያየት ማለት? እሺ ለእኛ ሳውቋ እንዴት እንደተለያያችሁ እንግዲህ እንዴት እንደተለያያችሁ እኛ በምናውቀው እናውቃለን። እኛ ገና ስንት ሰርፕራይዝ መኪና ካልገዛ ብለን ፓፒ እንላለን። ተለያየን። መቼስ ሄሉ እንደዚህ ብዙም ጊዜ ፕራንክ ነው ምናምን ትላላችሁ። ሄሉ እንደዚህ አይነት ባህሪ የለባትም። ሄሉን የምናውቃት እናውቃለን። መቼም በኦዲየንስ ላይ እንደዚህ አትጫወትም። በእሷ ተመልካች ላይ ማለት ነው። ፕራንክ ብላ በተመልካች ላይ መቼም አትጫወትም። በዚህ ነው 100% እርግጠኛ ነኝ። ፕራንክ ነው ለምትሉ ማለት ነው። ፕራንክ እንዴት ነው በዚህ ደረጃ በህይወቷ ደረጃ ላይ መጣ እንደዚህ ተለያይተናል ምናምን እንደዚህ አይነት ልጅ አይደለችም። ለብር ብላ ራሷን እንትን የምትል ልጅ አይደለችም ሄሉ ማለት ነው። እና ትክክለኛውን ነገር ነው በእርግጥ የነገረችው፣ ግን የማያሳምን ነገር ብዙ አለ። ምክንያቱም በዚህ በጣም እንፈላለጋለን። እሺ ቤተሰብ እንዳለን የእሱን ቤተሰብ በጣም ይፈልጋል ሲጀመር እሱ እንደተናገረን ከሆነ ማለት ነው። ግን እኔ በቃ ምንም ልልሽ አልችልም። እኔ ምንም በቃ ምን እንደምል ራሱ አላውቅም። ግን ከምንም በላይ ለሄሉ ጸሎት ማድረግ እና እኔ በቃ እስከ ማቅሽ ድረስ ምነግርሽ ነገር ቢኖር ከዚህ በኋላ
ከዚህ በኋላ በቃ ከዚህ በኋላ ደግመን እንገናኛለን። ፈጣሪ በእርግጥ አንቺን ለያብ ካረገ መገናኘታቸው አይቀርም። ግን ከዚህ በኋላ በቃ በህይወትሽ ለሚመጣ ሰው ቆፍጣና ሆነሽ በቃ ውስጥሽ ራሱ ስሜት ቢኖር ለራሱ ብዙ ግንኙነት ብዙ ነገር ካሳለፋችሁ በኋላ እሱም በደም አውቀሽ እሱም በደም አንቺን አውቆ ባህሪሽን ብዙ ነገርሽን አውቆ ለእኛ ራሱ በሚዲያ ተሳየን፣ ለእኛ በሚዲያ ተሳየን። እዛው በብዙ ነገር ተለማምዳችሁ ተዋውቃችሁ መተሽ በመጨረሻ ከጨረሳችሁ በኋላ ይሄ ጓደኛዬ ነው በይን። ግን እዚህ ጋር እኛ እያየን ተፈቃቀራችሁ። ይኸው የወረት ፍቅር ሆነ። በቃ በአጠቃላይ የወረት ፍቅር ነው የሆነው የእናንተ ማለት ነው። ምክንያቱም የወረት ፍቅር ነው እንደዚህ ባንዴ ታውቃላችሁ። ፍቅር ሲይዘን የአይን ፍቅር ምናምን ሲይዘን ባንዴ ነው በቃ ያ ነገር ላይ እንደ ማስቲስ የምንጣበቀው። ከዛ በኋላ ደግሞ ይለቀናል። ትክክለኛ ፍቅር አይደለም እንደዚህ አይነት ፍቅር። ሄሉን ያጋጠማት ይሄ ነው። እና ምን እላለሁ ከዚህ በኋላ ለሚመጣው ነገር በቃ አሁን በቃ ወደ ቀልብሽ እንድትመለሺ ወደ ሃይማኖትሽ እንድትመለሺ ጸሎት እንድታረጊ ነው የምንፈልገው። እኔ በሚዲያም ራሱ ባትመጪ ደስ ይለኛል። የምር አሁን ላይ ማለት ለራስ ጊዜ ሰጥተሽ እኔ እኮ በቃ ቪዲዮአችሁ በቃ ጥያቄ እየፈጠረብኝ ነው። ግን እንዲህ ነው ማለት አልፈልግም። ለምንድን ነው እንደዚህ ነው ድራማችሁ ነው ልል አልፈልግም። ምክንያቱም ስለተናገርሽ እንደዚህ አይነት ነገር መቼም ራሽን ዝቅ አድርገሽ በፕራንክ ደረጃ ከኦዲየንስ ጋር እንደዚህ እንትን አትይም። እና እንዳልክ እንደዚህ ያልናት እኮ ነው ልጅቷ ያው ይሄ ነገር ውስጥ እየገባች ህይወቷ እንደዚህ ተበጠበጠ ያለው። ማንም እንዳልክ ማንም በሄሉ ህይወት መግባት ካሁን በኋላ ቢገባም ራሱ እዛው ጨርሳ መታ ጓደኛዬ ነው ብላ በስነ ስርዓት እንድታስተዋውቀን ነው እንጂ በቃ እንጂ እኔ ከማንም ጋር በአሁን ሰዓት ላይ እንድትሆን አንፈልግም። ለራሷ ተረጋግታ ጥሩ የሆነ ጊዜ እንድታሳልፍ ነው የምፈልገው። በቃ ከቤተሰቦቿ ጋር የሚሆን ከጓደኞቿ ጋር የሚሆን እና ከማንም ጋር ምክንያቱም የሚመጣው ሁሉ ሰባብሯትና ጎርቷት ነው የሚሄደው። እኛ ባልጠበቅነው ደረጃ እኛ ባላሰብነው ነገር ተለያይተናል። እንፈላለጋለን ወይም በኋላ ልንገናኝ እንችላለን ምናምን እንዴ እኔ እኮ ብዙ መናገር እፈልጋለሁ፣ ግን እንዴት አድርጌ ልናገር? እንዴት አድርጌ ተሞጋግሳችሁ ፍላጎት አላችሁ ቪዲዮ በምታወሩት ማለት ነው። ከዚህ ሁሉ ይሄን ነገር አለማውራት ወይም በውስጥ በደንብ መረሽ ተረጋግታችሁ ጨርሳችሁ እንደዚህ እንመለሳለን አንድ ላይ እንሆናለን ብላችሁ የምታስቡ ከሆነ በቃ ይሄን ነገር ትታችሁ ማለት ማውራቱን ትታችሁ ዝም ብላችሁ እየቀጠላችሁ ወይም ለጊዜው የለም ተብሎ ራሱ በደንብ ተጠናንታችሁ በደንብ ተፈቃቅራ አሁን እንደሚመስለኝ ሁለታችሁም አልተጠናናችሁም። በቃ እሱም ያንቺን ባህሪ በደንብ አድርጎ አላወቀም። ግድ አውቃለሁ ነው እንጂ የሚለው አንቺም የሱም ማለት ነው። እና ብዙ ታይ የሚልሽንም ነገር አለ አንቺም እሱ ብቻ የምር እኔ በሄሉ ተጨነኩኝ። በሄሉ ማለት ነው። እና አንቺ ጠንካራ ነሽ ከምንም በላይ በቃ እኔ የምለው አንቺን ጠንካራ ነሽ፣ መቼም እንደማትሰበር ያውቃለሁ። ጠንካራ ሆነሽ ማሳየት ነው ያለብሽ። በቃ ይሄ ፍቅር ግንኙነት የሚባለውን ነገር ተይ። በቃ ስትጀምሪም ራሱ አስበሽ በቃ በሚዲያ በቃ እንደዚህ ማንኛውም ሰው ኖርማል ቪዲዮ እንደሚሰራ ሰው መስራት ነው እንጂ ፍቅርሽን በእንደዚህ ደረጃ አመተሽ ብቻ እኔ የምር ግራ ነው የገባኝ። ሰው ልጅ እንዴት ነው በአንዴ እንደዚህ ፍቅራቸውን ገና ከመጀመራቸው ሳያጣጥሙ ሲጀመሩ እኮ እነሱ ከተለያዩ ቆይተዋል። ምንም መደባበቅ አያስፈልግም እኮ ከተለያዩ ቆይተዋል። ከተለያዩ ማለት ነው። እና ይሄን 3 ቀን ምን አይነት ታይም እያሳለፈች እንዳለ አይተናል። ምናውቀው እናውቃለን። እና ምን ልል እችላለሁ? ምንም ልል አልችልም እኔ አሁን ላይ ማለት ነው። ብቻ ፈጣሪ ጥንቅም በጸሎት ማድረግ ነው ያለብን። ምንወዳት ምናከብራት የምር
እንዴት ምን ማለት ነው? እሱን እንዳንናገረው ነው እንዲነክ እንዲያርጋ እንዳንለው ነው። ይሄን ነገር ሁሉ አምጥቶ እኛ እንፈላለጋለን በጣም እየተዋደድን ሲጀመር ብዙ ነገር ያብን እንዳንናገረው አንተ ለምን እንደዚህ እንድንለው ስለማትፈልጊ ብቻ ነው ይሄን ነገር ሁሉ ይሄንን ነገር እንደዚህ ልታወሩ የቻላችሁ ሌላ ነገር አለ። በቃ እንዳንናገረው ነው እንጂ የሆነ ነገርማ አለ። ያለ ምክንያት እንደዚህ አትሆኑም። እና ምን እላለሁ? ምንም ማለት አልችልም። ያው ፈጣሪ ያጠንክርሽ። በቃ ጠንካራ እንድትሆኝ እንዳትሰበሪ ከመጸለይ ከማበርታት በስተቀር ምንም እንደዚህ ነው አንልም። ምክንያቱም አንቺ ያንን ነገር እንዳንናገር በቪዲዮ አሳይተሽናልና ፈጣሪ ምለምነው በቃ ከክፉ ነገር ይጠብቅሽ ነው። እና ውዶቼ በቃ የዛሬ በጣም ነው ራሱ ያመመኝና እኔ ስንት ነገር ቅድም ሀብታም ነው ሰርፕራይዝ አድርጋት እንደዚህ እያልኩ እና ውዶቼ ሰላም ራሱ ያልኳቸው አይመስለኝም። እና በቃ እና ሄድዬን እና አበረታታት እንዳጠፋ ሁሌም ስለሷ ዩቲዩቧን ማሽከርከር እንድትመጣ በቃ ጠንከራ እንድትታይ ማሳየት ነው ያለብን። እኛም ከጎኗ ሆነን ነው ምለው። ወዳቸዋለሁ ባይ